ፍቅር ኖሮማ እናቴ ሞታለች ብሎ ሲያለቅስ ዝም አትይም ነበር። አንቺ ማንንም ማፍቀራች እንዲህ ልትይኝ አትችይም። እሺ እንደዚህ እኔ መናገር አትችይም። ስለመታሽኝ ዝም ምን መስሎሽ ነው? እንዴት የተጨማለቀ ሀሳብ ብታስቢ ነው አባትና ልጅን ባላ ማድረግ የምታስቢው? ትሁት በቃሽ። አይበቃኝም። እናንተ የተጨማለቀ ኑሮ የምትኖሩ የሰውን ህይወት የምትማግዱ ክፉዎች ናችሁ። የሰውን ህይወት ጨለማ የምታደርጉ አረመኔዎች ናችሁ። ያላበደን የምታሳብዱ ሆዳሞች ናችሁ። ደግ አደረኩ። እኔ ወድቄ ያነሳኛለ። ቆይ ለምን ትመጻደቂያለሽ? ይኸውልሽ ስትወድቅ ያነሳሽ ገንዘብ ከሆነ ፍቅር አይጠቅምሽም። አንቺ ማፍቀር አይገባሽ። ትሁቴ ግድ የለም ሟችን ከሆንኩ ነው የልሙት። ልጄ በህይወት ከቆየልኝ እኔ ምንም ብሆን ግድ የለም። አንቺ ይህንን ስላልሽ የሚቀልልኝ ነገር ይኖራል ብለሽ ነው? እንዴት እንደምችል አላውቅም፣ ግን ማድረግ ግዴታሽ። ቢያንስ ዝም ልበል። ይሄንን ማድረግ እችላለሁ። አሁን ዝም ለማለት ጊዜው ረፍዷል። እናት አለ ታያት አለ ከማለትሽ በፊት ዝም ማለት ነበረብሽ። እዚህ ቤት ደግሞ ስራ ስትቀጠሪ በማያገባሽ ጉዳይ እንዳትገቢ ተብለሽ ነበር የተቀጠርሽ። ሁላችን ላይ አለ። እኔ አሁን በምናፌ ነው እንደዚህ የምለው። እሱስ እንዴት ያምነኛል? ያምንሻል፣ ምክንያቱም ዛሬ መቃብሯን አሳይቼዋለሁ። እባክህ ጋሽ ይህን እንዳደርግ አታስገድደኝ። ምርጫ አንቺ ነው ትሁት፣ ወይ ልጅሽን ወይ እነሱ። እንደዚህ አይነት ውሸት እሱ ራሱ እንዴት ያምነኛል? ቆይ ማሳመን ይኖርብሻል። ከመገልሽ ጠፊ ወደ ፈለግሽበት። እሺ ብር የለኝ ቤት የለኝ። እሱን አላውቅም፣ ግን በፊት የሚያውቁ ሰዎች አካባቢ ሄደሽ አለች ቢሉኝ ያለሽበት መጥቼ ነው ማጠፋሽ። እንዴ እሺ አትይውም ነበር? ይህን የመሰለ እድል እኮ አይገኝም። የት ሄዳለሁ? ምንም ገንዘብ አይሰጠኝም። አባዬ ጋር ትሄጂ ነበር። እዛ በጣም ብዙ የምናደርገው ነገር ነበር። ምን ዋጋ አለው ያልኩት። ቶሎ በይ፣ 5 ደቂቃ ነው ያለኝ። ቶሎ ነይ። ትሁቴ እናቴ ግን ደህና ናት አይደል? እኔ እኮ ለአንቺ ብዬ ነው እናቴን ሳላያት ጭንቀቴን አፍኝ እየጠበኩ ያሉት። እናት በህይወት የለችም። ልታሳብዱኝ ነው እንዴ? ቆይ እናንተ ሀሳባችሁ እኔ እንዳብድ ነው? እናቴ ያለች የለችም? እዛ ክፍል ናት? የለችም። አንቺም ክፉ ነሽ። ሁላችሁም አንድ አይነት ናት። ሁላችሁ የምትፈልጉትን ብያለሁ። ልጁ እያበደላችሁ ነው። ናቲ ምንድን ነው? የዛን ቤት ቁልፍ አምጪ። በስተመጨረሻም እንግዲህ አለሜ ወዳለችበት ክላስ ገብቷል። በእርግጠኝነት አለሜ ከዚያ ክላስ አትኖርም ማለት ነው። ይህን ነገር ደግሞ እያደረገው ወይንም ደግሞ ይህን ነገር እንድንል እንግዲህ የሚያረጋግጠው ነገር ምንድን ነው? ያው ከዚህ በፊት እንግዲህ ትሁትን እንደነገረችው ለናቴ እንደነገረችው እናቱ በህይወት እንደሌለች ለማሳመን በሞከረችበት ታይም ላይ የፈለጋችሁትን ነገር አድርጊያለሁ በማለት እንግዲህ ለአቶ ገዛኸኝ ደውላለት ነበረ። አቶ ገዛኸኝ ወዲያውኑ ማለት ነው ቤቲ ጋር በመደወል ተሎ ብለሽ እንድትመጭ እፈልጋለሁ ወደ ቤት 5 ደቂቃ ነው ያለኝ እያለ ሲያወራት ነበረ ማለት ነው። ስለዚህ አለምዬን ከዛ ቤት እንድትወጣ አድርጓል። አሊያም ደግሞ ሌላ ክላስ ውስጥ ቆልፎባታል ማለት ነው እና ሌላ አግቷት ሊሆን ይችላል። ስለዚህ ካለችበት ነገር አለምዬን እዘዋት ወጥተዋል። ግን ደግሞ አለምዬና ትሁት በምን ምክንያት ሊገናኙ ይችላሉ የሚለው ነገር በጣም አሳሳቢ ነው የሚሆነው። እንዲሁም ደግሞ አለምዬን ይጎዳታል ወይንስ ደግሞ አይጎዳትም የሚለውም እጅግ በጣም አሳሳቢ ይሆናል ማለት ነው። አቶ ገዛኸኝ እንግዲህ ያሰበውን ነገር አድርጎታል። ምክንያቱም እንግዲህ ትሁት ለናቲ የተናገረችውን ነገር እናት በህይወት አለች፣ ያለችውም ከዚህ ክላስ ውስጥ ነች፣ ነገሮችን ቀስ ብለህ መስማማት አለብህ፣ አባትንም ይቅርታ መጠየቅ አለብህ፣ ጥሩ ሰው መምሰል አለብህ፣ እንደዚህ ካልሆነ እናትህ ካለችበት ችግር አንተ ማውጣት አትችልም፣ ስለዚህ ተረጋጋ እያለች እንግዲህ ያለውን ነገር ማለት ነው። እንዲሁም ደግሞ ናቲ የእናቴን ክላስ ማየት ፈልጋለሁ፣ እናቴ የት ነው ያለችው? እናቴ በጣም ነው እየናፈቀችኝ በማለት እንግዲህ ያው ወደ ክላሱ ዙሮ በሚያይበት ታይም ነበር እንግዲህ ይህን ሁሉ ስትነግረው ያው አቶ ገዛኸኝ ስለሰማ፣ ስለዚህ የሰማውን ነገር ደግሞ ውሸት እንደሆነ እንዲሁም ደግሞ እኔ የእናቱን መቃብር ወስጄ አሳይቸዋለሁኝ። ሲቀጥል ደግሞ አንቺ በዛሬው ዕለት እናቱ በህይወት እንደሌለች እና ያለውን ነገር ትክክል እንደሆነ ይህን ነገር ማሳመን አለብሽ። ካላሳመንሽ ደግሞ ወይ ልሽን ትመርጫለሽ አሊያም ደግሞ እነሱን ትመርጫለሽ፣ ከሁለታቸው አንድ ላታቸውን ትመርጫለሽ በማለት እንግዲህ አቶ ገዛኸኝ ቁጭ አድርጎ ያው ትሁትን ተናግሯት ነበረ ማለት ነው። ትሁት እንዴት ነው አሁን እሱን የምዋሸው? እንዴት አድርጌ ነው እሱንስ ማሳመን የምችለው? ይሄ ለእኔ በጣም ይከብደኛል ብትልም ግን ደግሞ ሊሰማት አልቻልም። ስለዚህ ምርጫው ያንቺ ነው፣ ልሽን ከፈለግሻት ያልኩሽን ነገር ማድረግ አለብሽ ብሏታል ማለት ነው። እንግዲህ ትሁትም አድርገዋለች። ይህን ነገር ስታደርግ ግን በጣም ከብዷት
እንዲሁም ደግሞ አለምዬንም አማክራ ነው ማለት ነው። በልጄ በቤተሰቦቼ መጡብኝ አለምዬ፣ አሁን እንኳን አልቻልኩም፣ ምን እንደማደርግ አላቅም፣ አንቺ በህይወት እንደሌለሽ እንዲሁም ደግሞ ለናቲ አሳምነሽ ንገሪው ብለውኛል እና ምን ላድርግ በማለት እንግዲህ አለምዬን ስታማክራት፣ አለምዬም ያለችው ነገር ልጄ በጣም ይሰበራል፣ ልቡ ይሰባበራል፣ ግን ደግሞ ማድረግ ያለብሽን ነገር አድርጊ። ሲቀጥል ያንቺ ልጅም ቤተሰቦችሽም ምንም እንዲሆኑ አልፈልግም። ለጊዜው ልጄ ባያዝንም ከጊዜ በኋላ ደግሞ ደህና የሚሆንበት አጋጣሚዎች ይፈጠራል። ስለዚህ ይህን ነገር መወሰን ያለብሽን ነገር ወስኝ በማለት እንግዲህ ያው አለምዬም ነግራታለች ማለት ነው። በጣም እንደከበዳትና ነገሮቹ ውስብስብ ውስጥ እንደገባች ያው ትሁትም ለአለምዬ ስለነገረቻት ማለት ነው። በነገራችን ላይ አለምዬም እኔም አሁን ደህና ሁኜ ያንቺ አማካሪ ሆንኩኝ አይደለ ያለች፣ አንቺ ሁልጊዜም ደህና ነሽ፣ ምንም አልሆንሽም፣ ሰዎቹ ናቸው እንደዚያ የሚያወሩት እንጂ አንቺ ጤነኛ ነሽ እያለቻት እንግዲህ እየነገረቻት እያበረታታቻት ትገኛለች ማለት ነው። አቶ ገዛኸኝ እንግዲህ አለምዬን እንደዚህ ጉሮሮዋን እንቅ አድርጎ ልገልሻለሁ እያላት፣ እንዲሁም ደግሞ ሁለት ምርጫ ሰጥሻለሁ፣ ወይ ገልሻለሁኝ፣ አጠፋሻለሁ፣ ሌላው ምርጫ ደግሞ ከዚህ ቤት አስወጣሻለሁ። ከዚህ ቤት ሳስወጣሽ ግን በፊት የሚያውቁሽ ሰፈር ላይ እንዳትሄጅ፣ አየናትና እንደዚህ ሆነ ሲሉ ብሰማ መጥቼ ነው ህይወትሽን የማጠፈው የምገልሽ። ከዚህ ቤት ከወጣሽ ራቅ ካለ ቦታ መኖር አለብሽ፣ ማንም ከማያውቅሽ ቦታ መሄድ አለብሽ በማለት እንግዲህ አስጠንቅቋት ነበር። እሷ ግን ምንም ነገር መምረጥ አልፈለገችም። ምክንያቱም ስፈልግ ግደለኝ፣ የፈለከውን ነገር ማድረግ ትችላለህ፣ እኔ ከዚህ በኋላ ሞትን አልፈራም ብላ ነበር አለምዬ ማለት ነው። እንደዚህ ምርጫ እንደሰጣትና ወይ እንደሚገላት አሊያም ደግሞ ከዚህ ቤት እንደሚያስወጣት ያለውን ነገር ማለት ነው ለትሁት አማክራት ነበረ። ትሁትም ይሄ እኮ በጣም ጥሩ እድል ነው፣ እንዲህ አለምዬ ለምንድን ነው ያልተስማማሽው? ለምን ከቤት መውጣትን አልተስማማሽም? ምክንያቱም ከቤት ከወጣሽ ለአንቺ በጣም ጥሩ ነገር ነው፣ ይሄን እድል እኮ መቼም አታገኘውም በማለት ያው እንግዲህ ትሁትም አለምዬ ማለት ነው ትሁትን እዚህ ወጥቼ የት ሄዳለሁ? ምክንያቱም ማረፊያም ሆነ ገንዘብ ምንም ነገር የለኝም፣ የት ሆናለሁ ብለሽ ነው ትሁትዬ? ነገሮች እኮ ግራ ገቡኝ በማለት አባዬ ጋር ትሆኛለሽ፣ አባዬ ጋር ብትሆኝ ብዙ የምናደርጋቸው የምንሰራቸው ነገሮች አሉ ብላት ነበረ ማለት ነው። እና ያው ግን እንደማትፈልግ ነው የነገረችው። ቢሆን ግን ድጋሚ ከጠየቀሽ መውጣቱን ተስማሚ በማለት እንግዲህ ለአለምዬም ተናግራለች። አለምዬ አባባ ጋር ሄደች ማለት ደግሞ እንግዲህ ናቲም ከእናቱ ጋር ይገናኛል። ትሁትም እንግዲህ ከስንት አንዴ የሄደች አለምዬን የምታገኝበት እንዲሁም ደግሞ ቤቴንና አቶ ገዛኸኝን ያሁን ናቲ ልካቸውን ያስገባቸዋል ብዬ ነው የማስበው ማለት ነው። ስለዚህ አሁን ላይ ማለት ነው ናቲ እጅጉን ተበሳጭቷል፣ ተናዷል። ምክንያቱም ለምንድን ነው የምትጫወቱብኝ? አንዴ እናት በህይወት አለች፣ አንዴ እናት በህይወት የለችም እያላችሁ ለምን እንደዚህ ትጫወቱብኝ ያላችሁ? አንቺ ራሱ ከነሱ አትሻይም፣ ጨካኝ አረመኔ ነሽ በማለት እንግዲህ ትሁትንም ተናግሯታል። እኔ እኮ ከቤቱ ወጥቼ የተቀመጥኩት አንቺን እንዳይረብሽሽ ብዬ ነው። ምክንያቱም ከዚያ ስሆን እናቴ በጣም ትናፍቀኛለች፣ እናቴ ካለችበት ክላስ ውስጥ ሂድ ይለኛል። ስለዚህ በዚያ ምክንያት ነው እኔ ራቅ ያልሁተኝ አንቺን እንዳይቆጡሽ ብዬ ነበረ። ጭራሽ እንዴት ነው በህይወት የለችም ብለሽ እኔን ለማሳመን የምትሞክሪው? አንቺም ከነሱ ያልተሻለሽ ክፉ ነሽ በማለት እንግዲህ ጨካኞች ናችሁ እያለ እያበደ ራሱን በመያዝ በመጮህ እንግዲህ ቀጥታ የሄደው ወደ ቤት ነበረ። ከቤት በሄደበት ሰዓት ማንን ነበር ያገኘው? ቤቲን ማለት ነው። አቶ ገዛኸኝና እንዲሁም ደግሞ ቤቲ ስራቸውን ሰርተዋል ማለት ነው። ያደረጉት ነገር ምንድን ነው? ያው አለምዬን ከዚያ ቤት እንድትወጣ አድርገዋታል። ምክንያቱም አቶ ገዛኸኝ ተሎ ነበር የደወለው። የፈለጋችሁትን ነገር አድርጌላችኋለሁ፣ ይሄን አይደለ ወይ የፈለጋችሁትኝ? እናቱ በህይወት እንደሌለች አድርጌ አሳምኜ ነግሬዋለሁኝ፣ እያበደላችሁ ነው፣ ልጁ መጥቶላችኋል ብላ ነግራቸው ነበር ትሁት ማለት ነው። እና ይሄን ነገር ሲሰሙ ነበረ አቶ ገዛኸኝና እንዲሁም ደግሞ ቤቲ አለምዬን ካለችበት ቦታ እንዲያርቋት ያደረጓት ማለት ነው። እና ከሌላ ክላስ ሳይሆን ከቤት አስወጥተዋት ከሆነ በጣም አሪፍ ነው። ከቤት አስወጥተው ሲልኳትም እንደዚሁ ዝም ብለው ከለቀቋት ጥሩ ነው። አሊያም ደግሞ ሌላ ጋር ካገቷት በጣም ከባድ ነው የሚሆነው። ምክንያቱም ሌላ ቦታ ካስገቧት ደግሞ ካገቷት ማለት ነው ያለችበትን ሁኔታ
ያው ትሁትም ሆነ ማንም ቢሆን ያለችበትን አድራሻ ለማግኘት እጅግ በጣም ከባድ ነው የሚሆን። ብቻ ግን በዚህ ምክንያት ማለት ነው ትሁት ራሷን ከሰዎቹ ያው ሰላም ስላደረገች እጅግ በጣም አሪፍ ነው። ግን ደግሞ በዚሁ አሁንም የሚተዋት አይደለም ማለት ነው። ጥግ ድረስ ትሁትንም የሚያሰቃዩት ነው የሚሆነው። ግን ደግሞ ካለባት ሰሞኑን ካለው ነገር በዚህ ነገር ላይ አቶ ገዛኸኝ የሚያመጣው ችግር እጅጉን ከባድ ነበረ። ስለዚህ የተሻለው ነገር ትሁት ማለት ነው ያላትም አማራጭ እንደዚህ ብላ ያው ናቲን ማሳመን መቻል እንዳለባት ነው። ናቲ ግን እንዴት በእናት ተቀልጃለች? እንዴት እንደዚህ ይባላል? እንዴት እናት በህይወት እያለች እንዴት እናት ሞታለች ትያለች? ኧረ እባክሽን ቢላትም እንግዲህ እሷ ልሰማ አልቻለችም። ያልሰማችበት ምክንያት ደግሞ ያው እንግዲህ አቶ ገዛኸኝ በጣም ስላስጠነቀቃት ነው ማለት ነው። እና ከዚህ አንጻር ነው እንግዲህ አቶ ገዛኸኝና እንዲሁም ቤቲ በጣም ጨካኖች ናቸው። ሲቀጥል እንግዲህ የቤቲ ነገርም እየተነቃባት መጥቷል ማለት ነው። ምክንያቱም እንግዲህ ትሁት ጋር በጣም እየተጣላች ትገኛለች። እንዲሁም ደግሞ የትሁትን አንድ ሚስጥር አወኩ በማለት ፉን እያለች ትገኛለች ቤቲ ማለት ነው። ምክንያቱም ትሁት ልጅ እንዳላት ስሰማ ማለት ነው አቶ ገዛኸኝን አፋጣ ያው አቶ ገዛኸኝ እንዲነግራት አድርጋለች። ምንድን ነው ትሁት የያዘችው ሚስጥር ምንድን ነው? አንተና ትሁትስ ብቻችሁን የምታወሩት ነገር ምንድን ነው? እኔ እኮ ሚስትህ ነኝ፣ ህጋዊ ሚስትህ ነኝ። ስለዚህ አንተ የምታውቀውን ነገር ደግሞ እኔ ማወቅ አለብኝ። ለምንድን ነው የማትነግረኝ ገዜ እያለች እንግዲህ ያው አቶ ገዛኸኝ ስታፋጥጠው ምንድን ነው አንቺ ከእሷ ጋር ያለሽ ነገር? ለማንኛውም እሷ ልጅ አላት፣ ይሄ ነው አንቺ የማታውቂው ሚስጥር ይህ ነው ብሏታል ማለት ነው። እና ቤትም እየተንጠራረች ፉን እያለች ማለት ነው ወደ ትሁት ጋር በመሄድ ዛሬ አሸንፌሻለሁ፣ ዛሬ የኔ ቀን ነው እያለች እንግዲህ በኩል ሌሊት ማለት ነው በተኛችበት ያው ትሁትን ለማናደር ትሞክራለች ማለት ነው። እና ልጅ አለሽ በማለት እንግዲህ ትሁትን ትናገራታለች። እኔ በልጄ አላፍርባትም፣ በጣም ነው የምኮራባት። ማፍርባት መስሎች ነው እንዴ? በእሱ አንገቴን የምደፋ ሳይሆን አንገቴን ከፍ አርጌ የምናገር መኩሬ ልጄ ነች በማለት እንግዲህ ትሁት ትናገራታለች ማለት ነው። ስለዚህ አንቺ ልጅ ካለች ደግሞ ናቲን ለራስሽ ልታደርጊ አትችም፣ ናቲ የኔና የኔ ብቻ ነው በማለት እንግዲህ ስትናገራት ትሁትም አይከብድሽም ወይ አንቺ ልጅና አባትን በአንድ ላይ ማግባት ትፈልጊያለች እንዴ? ምን አይነት ነሽ? በማለት እንግዲህ ሙልጭ አርጋ ትሰድባታለች። እንዲሁም ደግሞ ከክላሷ አልወጣ ስትላት ቀጥታ አቶ ገዛኸኝ ክላስ በመሄድ ሚስት በጣም እየረበሸች ነው፣ ለምንድን ነው አርፋ የማትቀመጠው? በኩለ ሌሊት እየመጣች እንቅልፌን እየነሳች ላይ መጠየቅ ካለብሽ ራሱን መጠየቅ ትችያለሽ፣ ከኔ ጋር ግን አርፈሽ መቀመጥ አለብሽ በማለት እንግዲህ ትሁትም ማለት ነው። በነገራችን ላይ ትሁት በጣም ጎበዝ ነች። ምክንያቱም እንደዚህ እያደረጓት እንኳን እሷ የምትፈልገውን ነገር ከመናገር ወደ ኋላ አላለችም። ልካቸው ነው የምትነግራቸው። አቶ ገዛኸኝንም እንዲሁም ደግሞ ቤቲንም ምንም አትፈራትም። ገና የቤቱ ባለቤት ወይንም ደግሞ አሰሪ ነች ብላ ምንም ቅንጣት ያክል አትፈራትም ማለት ነው። እንዴት ነው የምትናገር? ስራዬን እሰራለሁ፣ ግን ደግሞ በሌሊት እየመጣች ደግሞ እንድትረብሽኝ በፍጹም አልፈቅድልሽም በማለት እንግዲህ ተናግራታለች ማለት ነው። ራሷን በጣም ታስከብራለች። ጎበስ የኔ ትሁት ማለት ነው። ሲቀጥል አቶ ገዛኸኝ ማለት ነው ቤቲን ጠይቋታል። ቆይ ምንድን ነው አንቺና እሷ እንደዚህ የሚያደርገው? እሷ ከዚህ ቤት እንድትወጣ ለምንድን ነው አንቺ እጥረት የምታደርጊው? የራስ የሆነ ችግር አለብሽ እንደ ቤቲ በማለት አቶ ገዛኸኝም ጠይቋት ነበረ። ቤቲ ኧረ ምንም ነገር የለብንም፣ በቃ ስላወቀችው ሚስጥር ነገር ነው ይሄን ያክል እኔና እሷ ሰጣ ገባ የምንሆነው በማለት አይመስለኝም፣ እሱን ጠይቂው ያለችሽ ምንድን ነው? ማንን ነው የምትጠይቂው? ናቲን ነው እንዴ የምትጠይቂው? በማለት እንዴ ከናቲ ጋር ደግሞ እኔ ምን እሰራለሁ በማለት እንግዲህ ቤቲም ባሏን አቶ ገዛኸኝን ለማሳመን ትሞክራለች። መታመን ባለብሽ ብትታመኒ ይሻልሻል፣ ካለዚያ ግን በጥይት ግንባርሽን ነው የምልሽ፣ ከእምነቴ አንድ ነገር ውርድ ብለሽ ባገኝሽ እገልሽ አለው ብሏታል ማለት ነው። ስለዚህ አቶ ገዛኸኝም እጅግ በጣም ማለት ነው ለቤቲ ራሱ የማይመለስ ነው። ሲቀጥል እንግዲህ ቤቲን በማመን ነው ንብረቱን በሙሉ ወደ እሷ ስም አድርጎላታል ማለት ነው። ስለዚህ የሆነ ነገር አደረገች ማለት ደግሞ እሱ ደግሞ ህይወቷን ያሳጣታል ማለት ነው። ስለዚህ አቶ ገዛኸኝ እየተቆጣት ትገኛለች። እንግዲህ ቤቲም አርፋ የምትቀመጥ ይሆናል።
ትሁትም እንግዲህ ምንም ነገር እንደማትፈራት ነው ደግማ ደጋግማ ቤቲን እየተናገረቻት ያለችው ማለት ነው። እንግዲህ ቀጣይ ፓርት ማለት ነው ምን ሊፈጠር ይችላል የሚለው ትሁት ተከታታይ ድራማ አብረን በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ ይሁኑ። ነባር ቤተሰቦችም ስለምታበረታቱኝ አብራችሁ ስላላችሁ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።